ይህ የታላቁ የፒዛ ፒራሚድ ታሪክ ነው። ላለፉት ከ4600 ዓመታት በላይ በግብጽ በረሃ ውስጥ ጸንቶ ቆይቷል። አብዛኛው የሰው ልጅ ስልጣኔ ዘመን በዓለም ላይ ረጅም ሕንጻ ነበር። ረጅም ጊዜ እንዲኖር ተደርጎ የተገነባው ፈርዖን ለሚያመልከው አምላክ ማደሪያነት ታስቦ ስለነበር ነው። የመሬት መንቀጥቀጥን፣ የአፈር መሸርሸርንና ጦርነቶችን ተቋቁሞ አልፏል። ስፍር ቁጥር የሌላቸው ዘራፊዎችና በዲናማይት መንገዳቸውን የቀደዱ እንግሊዛውያን አሳሾችም አልፈውበታል። 2.3 ሚሊዮን የሚሆኑ የድንጋይ ንጣፎች፣ አንዳንዶቹም እስከ 80 ሜትሪክ ቶን የሚመዝኑ በሰው ልጅ ታሪክ ውስጥ ከተሰሩ እጅግ ከባድ ነገሮች አንዱ ያደርጉታል። በተጨማሪም የሚያስደንቅ ጥንቃቄና ትክክለኛነት የተገነባ ነው። መሰረቱ የ7 ኒውዮርክ ከተማ ብሎኮችን ያህል ስፋት ያለው ሲሆን ከሞላ ጎደልም ፍጹም በሆነ ደረጃ ተስተካክሎ የተገነባ ነው። ልዩነቱም ከ1 ኢንች አይበልጥም። 4 አቅጣጫዎች ኮምፓስ ከመፈጠሩ በሺዎች ከሚቆጠሩ ዓመታት በፊት ከ4 የዓለም ማዕዘናት ጋር በሚገርም ትክክለኛነት የተገጣጠሙ ናቸው። እስከዛሬ ድረስ እንዴት እንደተገነባ በትክክል የሚያውቅ ሰው የለም። በስክሪን ላይ የምታዩት ይህ ሰው ኩፉ ነው። የጥንቷ ግብጽ ፈርዖን፣ በምድር ላይ እጅግ ባለጸጋ የሆነችው ሀገር ንጉሥ። እርሱም አምላክ ነኝ ብሎ ይናገራል። ለዘላለም እኖራለሁ ብሎ ያስባል። ስለዚህም የዘላለም ሕይወቱን የሚያሳልፍበትን ለዘላለም የሚጸና ቤት ያስፈልገዋል። 5000 ዓመታት ያህል አንድ ታሪክ ሲነገረን ቆይቷል። ይህም ምንድነው? ፈርዖን ይህን ግዙፍ መታሰቢያ ለራሱ መቃብርነት እንደገነባው የሚገልጽ ነው። ይህ ግንብ በሺዎች በሚቆጠሩ ሰራተኞች በ20 አጭር ዓመታት ውስጥ በጥንታዊ የመዳብ መሪዎች በገመድና በማህበረሰቡ ጽኑ ቁርጠኝነት ብቻ እንደተገነባ ይነገራል። ይሁን እንጂ እዚህ ጋር አንድ ትልቅ ችግር አለ። ስለ ፒራሚዶች የተማርነው ነገር ሁሉ ማለት ይቻላል በተጨባጭ እውነታዎች ላይ የተመሰረተ ብቻ ሳይሆን ከዛም ባለፈ ግን መላምቶችና ግምቶችን የያዘ ነው። ታዲያ እውነተኛው ታሪክ ያልተሟላ ብቻ ሳይሆን ሆን ተብሎ የተደበቀ ታሪክ ቢኖርስ? በዚህ ምስጢር እምብርት ላይ አንድ ሰው ይገኛል። እሱም የግብጽ እጅግ ተጽዕኖ ፈጣሪ የአርኪኦሎጂ ባለሙያ ዶክተር ዛሂ ሐዋስ ናቸው። ለበርካታ አስርተ ዓመታት ሐዋስ እያንዳንዱን ቁፋሮ፣ እያንዳንዱን ግኝትና በግብጽ አሸዋ ስር የተቀበሩ ጥንታዊ ምስጢሮችን ሁሉ ብቻውን ሲቆጣጠሩ ቆይተዋል። በ1993 ዓመተ ምህረት ሩዶልፍ ጋተንብሪክ የተባለ ጀርመናዊ መሐንዲስ በታላቁ የፒዛ ፒራሚድ ውስጥ የንግስቲቱ ክፍል ወይንም ደግሞ በእንግሊዘኛው አጠራር ኩዊንስ ቻምበር በሚባለው ስፍራ ውስጥ የሚገኘውንና እስካሁንም ያልተመረመረ ጠባብ መተላለፊያ ቀዳዳ እያጠና ነበር። የዚህ ቀዳዳ አስገራሚው ነገር ግን በንጉሱ ክፍል ውስጥ እንዳሉት ቀዳዳዎች ወደ ውጭ ክፍት አለመሆኑ ነው። ይልቁንም ወደ ግድግዳው ውስጥ 10 ጫማ ያህል ገብቶ ዝግ በሆነ መንገድ ያበቃል። ይህም ጥቅሙ ምን እንደሆነ እስካሁን በሚስጥር እንዲቆይ አድርጎታል። ሩዶልፍም ይህን ሚስጥር ለመፍታት ካሜራና መብራት የተገጠመለት በዚህ 8 ኢንች ብቻ ስፋት ባለው ቀዳዳ ውስጥ መግባት የሚችል ትንሽዬ ሮቦት ሰራ። ሮቦትን ወደ መተላለፊያው በሰደደው ጊዜ ግን የተፈጠረው ነገር በጣም አስደናቂ ነበር። ሮቦቱ የመተላለፊያው የመጨረሻ ክፍል ነው ተብሎ ወደ ታሰበበት ቦታ ሲደርስ ግን መንገዱ እንደማያበቃ አስተዋለ። ይልቁንም በ40 ዲግሪ ወደ ላይ በመታጠፍ ቀደም ሲል ያልታወቀ ረጅም ክፍል ውስጥ ገባ። በካሜራው ምስል መሰረት ሮቦቱ ለተጨማሪ 90 ሜትሮች ከተጓዘ በኋላ 2 የናስ እጀታዎች ያሉት ትንሽ የኖራ ድንጋይ በር ጋር ደረሰ። ይህ ግኝት ሩዶልፍንና ቡድኑን ከፍተኛ አግራሞትን ፈጠረባቸው። ምክንያቱም ሙሉ በሙሉ ከኖራ ድንጋይ በተገነባው በዚህ ፒራሚድ ውስጥ ከዚህ በፊትም የትም ቦታ ብረት ተገኝቶ አያውቅም። የበሩ ጠርዞች ትንሽ ክፍተት ያላቸው መሆኑ ደግሞ ከበሩ ጀርባ ሌላ እንዳለ አመላካች ነገር ነበር። ይህ በር ፒራሚዱ ከተገነባ በኋላ የተቀመጠ ነው ወይስ አንድን ነገር ለመደበቅ ሆን ብሎ የተሰራ ነው የሚለው ጥያቄ ሩዶልፍን ወጥሮ ያዘው። ሩዶልፍ ከበሩ ጀርባ ያለውን ለማየት የግብጽን ጥንታዊ ቅርሶች
ሚኒስትር ዛዊ ሐዋስን ፈቃድ ጠየቀ። ነገር ግን ዛዊ ሐዋስ ፈቃድ ከመስጠት ይልቅ ሩዶልፍንና ቡድኑን ከቦታው አባረራቸው። ዳግመኛም ከዚያ አካባቢ ምርምር እንዳያደርጉ አገዳቸው። ዛዊ ሐዋስ በግብጽ ታሪክ ውስጥ በጣም ታዋቂው አርኪኦሎጂስት ቢሆንም ከመደበኛው የታሪክ ትምህርት ጋር የሚጋጩ አዳዲስ ማስረጃዎችን በማፈን ግን ይታወቃል። ነገሩ ግን እዚህ ላይ ይወሳስባል። የታሪክ ተመራማሪዎች የንጉሱ ክፍል ውስጥ የሚገኘውን የድንጋይ ሳጥን እንደ ማስረጃ ቢያቀርቡም የምዕራባውያን ሰዎች ግን እስካሁን ድረስ በታላቁ ፒራሚድ ውስጥ የፈርዖን ኩፉም ይሁን የማንም ሰው አስከሬን አልተገኘም ብለው ያምናሉ። ፒራሚዱ የተሰራበት መንገድ ስትመለከቱት ደግሞ የበለጠ ግራ ትጋባላችሁ። ፒራሚዱ የተገነባው 2.3 ሚሊዮን ግዝፈት ካላቸው ድንጋዮች ሲሆን እያንዳንዱ ድንጋይ ከ2 እስከ 80 ቶን ይመዝናል። አንዳንድ 80 ቶን የሚመዝኑ ድንጋዮች ደግሞ ከ500 ማይል ርቀት ላይ የመጡት ናቸው። የሚገርመው ደግሞ ፒራሚዱ የተገነባ በሚባልበት ዘመን ክብደት ያላቸውን ቁሳቁሶችን ለማንቀሳቀስ ጎማ ማሽከርከሪያ እንኳን አልተፈጠረም ነበር። ዛሬ ባለን ቴክኖሎጂ እንኳን 80 ቶን የሚመዝን ድንጋይን ማንቀሳቀስ እጅግ በጣም አስቸጋሪ ነው። የድንጋዮቹ አቆራረጥ ደግሞ ሌላው ተአምር ነው። እያንዳንዱ ድንጋይ እርስ በርሱ በጣም በጥንቃቄ ከመገጣጠሙ የተነሳ በድንጋዮች መካከል ምላጭ እንኳን ማስገባት አይቻልም። ይህ ህንፃ ምንም አይነት ሲሚንቶ ሳይጠቀም በራሱ ክብደትና በድንጋዮቹ ጥቅጥቅነት ብቻ ለሺህ ዓመታት ቆሟል። ታዲያ ጥንታውያን ግብፃውያን እንደዚህ ያለውን ጥበብ እንዴት ሊያገኙት ቻሉ? ሚስጥሩ አሁንም ድረስ አልተፈታም። እንደ መደበኛው የግብፅ ታሪክ ጥናት ግብፃውያኑ እነዚህን ድንጋዮች የቆረጡት የመዳብ የእጅ መጋዞችንና መሮችን በመጠቀም ነው ይባላል። ነገር ግን ይህ አባባል ምን ያህል እውነት ነው የሚለውን ለማሳየት በቅርቡ አንድ የታሪክ ተመራማሪ በጥንታውያኑ መሳሪያዎች በመጠቀም የስፊንክስ ድንጋይን ለመቅረጽ ሞክሮ ነበር። ለበርካታ ቀናት ያለማቋረጥ ቢወጋውም በድንጋዩ ላይ ጭረት እንኳን ሊያደርግ አልቻለም። የመዳብ መሮዎች ድንጋዩን በሚገባ ከመቁረጥ ይልቅ ጥቂት ጊዜ እንደተመታ ጥቅሙ አብቅቶለት ይጣመም ነበር። ሮጀር የተባለው ተመራማሪ ውጤቱ ተስፋ አስቆራጭ ሲሆንበት በመጨረሻ መሮውን ጥሎ በዘመናዊ የኤሌክትሪክ መጋዝ ነው ስራውን የጨረሰው። ስለ መጋዝን ካነሳን አይቀር ደግሞ ሌላ የምርምር ቡድን ጥንታውያኑ ይጠቀሙበት ነበር ተብሎ የሚታሰበውን ግዙፍ የመዳብ የእጅ መጋዝ ሰርተው ሞክረው ነበር። ለበርካታ ቀናት ብዙ ሰዎች እየተረባረቡ ቢገዘግዙትም በሰዓት 4 ሚሊ ሜትር ብቻ ነበር ድንጋዩን መቁረጥ የቻሉት። እስኪያስቡት፣ በሰዓት 4 ሚሊ ሜትር ብቻ። ይህ ፍጥነት በካይሮ ሙዚየም ውስጥ ከሚገኙት አንዳንድ ድንጋዮች አቆራረጥ ጋር በፍጹም አይጣጣምም። ለምሳሌ በሙዚየም ውስጥ የሚገኝ አንድ የድንጋይ ሳጥን አለ። በጥንት ዘመን ስራው ተቋርጦ የተጣለ ነው ይባላል። ምክንያቱም የታችኛው አቆራረጡ በ3 ጫማ ያህል ተዛንፎ ነበር። እዚህ ጋር ነገሩ ግራ ይገባል። በመዳብ መጋዝ በሰዓት 4 ሚሊ ሜትር ብቻ የሚቆርጡ ከሆነ 3 ጫማ ድረስ ተሳስተው እስኪሄዱ ድረስ እንዴት አላስተዋሉም? ይህ የሚያሳየው ድንጋዮቹን ለመቁረጥ ይጠቀሙበት የነበረው መሳሪያ እጅግ በጣም ፈጣን መሆን እንዳለበት ነው። ፒራሚዱ በመዳብ መሳሪያዎች በ20 ዓመታት ውስጥ ተገንብቶ ተጠናቀቀ የሚለው ለማመን ለአፍሪካ ሕዝብ ስልጣኔ ለሚጠራጠሩ የምዕራባውያን ሳይንቲስቶች በጣም አደጋች ሆኖባቸዋል። እስኪ እናስላው። በቀን 10 ድንጋዮችን ቆርጣችሁ አጓጉዛችሁ ብታስቀምጡ 2.3 ሚሊዮን ድንጋዮችን ለመጨረስ 600 ዓመታት ይፈጅባችኋል። በ20 ዓመታት ውስጥ ለመጨረስ ግን ያለምንም እረፍት በየቀኑ በየሰዓቱ በየደቂቃው 315 ድንጋዮችን ማስቀመጥ ነበረባቸው። ይህ ደግሞ በገመድና በሰው ኃይል ብቻ የሚታሰብ አይደለም። ስለዚህ ይህ በዚያን ጊዜ የነበሩ ሰዎች ገና ያልተጠና እጅግ የላቀ የስልጣኔ ደረጃ እንደነበራቸው ይነግረናል። በ1940ዎቹ አንድ እንግሊዛዊ አብራሪ በፒራሚዱ ላይ ሲበር አንድ ያልታወቀ ነገር አስተዋለ። ፒራሚዱ ከመሬት ላይ ሲታይ 4 ጎኖች ያሉት ቢመስልም ከላይ ሆኖ ሲታይ ግን 8 ጎኖች እንዳሉ ታየ። እነዚህም 8 ጎኖች የሚታዩት ደግሞ በዓመት 2 ጊዜ ብቻ ማለትም ቀንና ሌሊት እኩል በሚሆኑበት ወቅት ወይም ደግሞ በእንግሊዘኛው አጠራር ኢኩዊኖክስ ፀሐይ ስትወጣና ስትጠልቅ ብቻ ነው።
ይህ ንድፍ ሆን ተብሎ የተሰራ ከሆነ አውሮፕላን ባልተፈጠረበት በዚያ ዘመን ለማን ተብሎ ተሰራ? የታላቁ ፒራሚድ መገኛ ቦታ በትክክል የምድራችን የየብስ ላንድ ማስ ማዕከል ላይ ነው። በተጨማሪም ደግሞ ፒራሚዱ በትክክል ወደ እውነተኛው ሰሜን አቅጣጫ የተሰመረ ሲሆን ትክክለኛነቱም 99.94 በመቶ ነው። ይህን ያህል ትክክለኛ መሆኑ የታወቀው ደግሞ የሳተላይት ቴክኖሎጂ ከተፈጠረ በኋላ ነው። እንዲያውም በዘመናዊ ቴክኖሎጂ የተገነባውን የፓሪስን ኦብዘርቫቶሪ ህንፃ ብትመለከቱት ከታላቁ ፒራሚድ ጋር ሲነጻጸር ፈጽሞ አይገናኝም። ጥንታውያኑ ግብፃውያን መሰረታዊ የሂሳብ ዕውቀት ብቻ ነበራቸው ተብሎ ቢታሰብም ፒራሚዱ ግን የፓይና የፋይ ጎልደን ሬሺዮ እሴቶችን በንድፉ ውስጥ አካቷል። ለምሳሌ የፒራሚዱን አራቱን ጎኖች ስፋት ለግርጌው ስፋት ብታካፍሉት የምታገኙት ውጤት 1.618 ወይም ደግሞ ጎልደን ሬሺዮ ወይም ደግሞ በአማርኛው አጠራር ወርቃማው ንጥጥሮች ነው። የበለጠ የሚገርመው ነገር ደግሞ ፒራሚዱ የሚገኝበት ትክክለኛ መጋጠሚያ ኮኦርዲኔት 29.979245 ዲግሪ ሰሜን ነው። ይህ ቁጥር ደግሞ በሜትር ሰከንድ ሲለካ ከብርሃን ፍጥነት ጋር አንድ አይነት ነው። የብርሃን ፍጥነት የታወቀው 1600ዎቹ ላይ ሆኖ ሳለ ይህ እንዴት ሊሆን ይችላል? ይህ ሁሉ በአጋጣሚ ነው ለማለት ግን በጣም ይከብዳል። ሌላው ታላቁ ፒራሚድ የተሰራበት በትክክል የምድራችን ቅርጽና መጠን በሚያሳይ መልኩ መሆኑ ደግሞ እጅግ በጣም ጥልቅ ምስጢር እንዳለው ይናገራል። ግዙፍ ድንጋዮቹ ወደ ፒራሚዶቹ ከፍተኛ ጣራዎች እንዴት እንደተነሱ ለመረዳት ሳይንቲስቶች ሙከራዎችን ማድረግ ጀመሩ። ዘመኑ በ90ዎቹ መገባደጃ ላይ ነው። አንድሪ ሁዳን የተባለ ፈረንሳዊ መሐንዲስ ስለ ፒራሚዶች የሚገልጽ ዘጋቢ ፊልም እየተመለከተ ነበር። ፊልሙ የፒራሚዱን ግንባታ በውጫዊ መወጣጫ አማካኝነት ያስረዳል። ነገር ግን አንድሪ ነገሩ አልተዋጠለትም፣ ተጠራጠረ። ለምህንድስና አእምሮ ነገሩ ምንም አይነት አመክንዮ አልሰጠውም። ከዚያም የአርኪቴክት ልጁን ዣን ፒየር ሁዳንን በመጥራት አስተያየቱን ጠየቀው። ዣን ፒየርም በነገሩ እጅግ በጣም ተሳበ። ስለ ጥንታዊ ግብፅ ብዙም ሳያውቅ አልፎ ተርፎም ፒራሚዱን ሳይጎበኝ ድንጋዮቹ ሊነሱ የሚችሉባቸውን ሌሎች መንገዶች ለማግኘት መመራመር ጀመረ። ለዓመታት በዚህ ጉዳይ ላይ በጥልቀት ተጠመደ። በመጨረሻም ጥናቱን ለግብፅ ታሪክ ተመራማሪዎች ለማካፈል ተዘጋጀ። አብዛኞቹ ግለሰቦች ግን ችላ አሉት። እሱ ከዘርፉ ውጭ ያለ ሰው በመሆኑና የግብፅ ታሪክ ጥናት ደግሞ አዳዲስ ሰዎችን በቀላሉ ባለመቀበል ስለሚታወቅ ነበር። ምንም አይነት ማስረጃ ስለሌለ ምንም የማያውቅ ፈረንሳዊ በሚል ተፈረጀ። ነገር ግን ሁዳን ራሱን በግንባታው ኃላፊ የሚዩኒ ጫማ ውስጥ ተክቶ በማሰብ ንድፈ ሐሳቡ ከጊዜ በኋላ ተቀባይነት ማግኘት ጀመረ። እያንዳንዱን ጥቃቅን ዝርዝር በጥንቃቄ በማሰብ የሱ ንድፈ ሐሳብ እጅግ ከባድ የሆኑትን የግራናይት ድንጋዮችን በ600 ሰራተኞች መጎተት ሳያስፈልግ እንዴት ሊነሱ እንደሚችሉ ያስረዳል። የንድፈ ሐሳቡ አጭር ማብራሪያም ይህን ይመስላል። ግንባታው እስከ 60 ሜትር ከፍታ ድረስ ውጫዊ መወጣጫን ይጠቀማል። ነገር ግን ይህ መወጣጫ የተሰራው ከተራ ፍርስራሽ አይደለም፣ ይልቁንም ከኖራ ድንጋይ ነው። እነዚህ የኖራ ድንጋዮች በኋላ ላይ ለፒራሚዱ የላይኛው ክፍል ግንባታ የሚውሉ ናቸው። ይህም በፒራሚዱ ዙሪያ ለምን የመወጣጫ ቅሪጦች እንዳልተገኙ ያስረዳል። ምክንያቱም ድንጋዮቹ እዛው ፒራሚዱ ላይ ጥቅም ላይ ውለዋል። ይህም አጭር ውጫዊ መወጣጫ ሰፊ የሆኑትን የታችኛውን የፒራሚድ ክፍሎች ለመገንባት ያገለግላል። በተጨማሪም የንጉሱን ክፍል ወይም ኪንግስ ቻምበር የሚሰሩትን ከባድ የግራናይት ምሰሶዎችን ለማንቀሳቀስ ጥቅም ላይ ውሏል። ነገር ግን በመቶዎች የሚቆጠሩ ሰራተኞች ባለ 50 ቶን ድንጋይ በጠበበ ቦታ ውስጥ እንዲጎትቱ ማድረግ በስራ አመራር ረገድ በጣም አስቸጋሪ ነው። ስለዚህ ሁዳን የሚዩኒቲ ታላቁ ጋለሪ የተባለውን የ46 ሜትር ረጅም መተላለፊያ እንደ አንድ ብልህ የተመጣጣኝ ክብደት ስርዓት እንደተጠቀመበት ያምናል። ይህም ጋለሪ ከውጫዊ መወጣጫ በተቃራኒ አቅጣጫ የሚገነባ ሲሆን መጠኑና ቁልቁለቱም የግራናይት ድንጋዮችን ወደ ንጉሱ ክፍል ለማድረስ ሰራተኞችን በሚያግዙ ክብደቶች የታገዘ ነበር። ታላቁ ጋለሪ በታላቁ ፒራሚድ ውስጥ እንግዳ የሆነ ቦታ ነው። ረጅም ጊዜ አርኪኦሎጂስቶችን ግራ ያጋቡ ዝርዝሮች አሉት። ለምሳሌ ለምን ያህል ረጅም ሆነ? ለምን ጠበበ?
እንዲሁም ደግሞ ለምን በውስጡ የድንጋይ መቀመጫ መሰል መድረኮች ተሰሩለት? ሁዳን እንደሚናገረው ከሆነ ታላቁ ጋለሪ እጅግ ከባድ ድንጋዮችን ለማንቀሳቀስ እንደ ባቡር ሐዲድ ያገለግል ነበር። የድንጋይ መቀመጫዎቹ በእንጨት ጥቅልሎች ላይ ለሚንቀሳቀሱ ጋሪዎች እንደ ሐዲድ ያገለግሉ ነበር። በወቅቱ ጎማ እንዳልነበር ያስታውሳሉ። በመሰረቱ በውጫዊ መወጣጫ ግርጌ የሚገኝ አንድ ትልቅ የግራናይት ድንጋይ በገመድ ታስሮ በታላቁ ጋለሪ አናት ላይ ከባድ ድንጋዮችን ከጫነ ተንቀሳቃሽ ጋሪ ጋር ይገናኛል። በታላቁ ጋለሪ በኩል ወደ ታች ሲንሸራተት ከባድ የግራናይት ድንጋይ በመወጣጫው በኩል ወደ ላይ ይጎትታል። እንዲያውም በታላቁ ጋለሪ ውስጥ ከባድ ነገር ግጭት ምክንያት የተፈጠሩ የመቧጨር ምልክቶች ማስረጃዎች ተገኝተዋል። ስለዚህ ይህ ልዩ መተላለፊያ ለምን ጥቅም ላይ እንደዋለ ሊሆን የሚችል ማብራሪያ ነው። ሌላው ደግሞ ታላቁ ፒራሚድ ያረፈበት መድረክ ወይም ደግሞ ሶክል እጅግ በጣም የሚገርም ነው። ይህንን መሰረት ምን ያህል ጠፍጣፋ መሰላችሁ? በዘመናዊ የሌዘር መሳሪያዎች ሲለካ የጠፍጣፋነቱ ልዩነት ከ1/4 ኢንች አይበልጥም። ይህን ያህል ጥንቅቅ ያለ ትክክለኛነት ዛሬ ላይ ልናሳካ የምንችለው ራሳችን በምንለካበት በዚያው በላቀ የሌዘር ቴክኖሎጂ ብቻ ነው። ፒራሚዱ በታላቅነቱ ዘመን ይህ መሰረት በነጭ የኖራ ድንጋይ ተሸፍኖ ከግድግዳው ጋር ልክ እንደ መስታወት የተገጣጠመ ነበር። እዚህ ጋር አንድ ትልቅ ምስጢር ልንገራችሁ። መሬት ፍጹም ክብ አይደለችም። መሬት በራሷ ዘንግ ስትሽከረከር በሚፈጠረው ኃይል ምክንያት በኢኩዌተር በኩል ትንሽ ወጣ ትላለች። ይህም ማለት መሬት ከቁመቷ ይልቅ ጎኗ ሰፋ ያለ ነው ማለት ነው። ታዲያ ይህ ከፒራሚዱ ጋር ምን ያገናኘዋል ካላችሁኝ የምድራችንን የኬንክሮስና የኬንትሮስ መስመር ላቲቲዩድ እንዲሁም ሎንግቲዩድ 4 ቦታ ብንከፍለውና ከፒራሚዱ መሰረት ጋር ብናነጻጽረው ፒራሚዱ በትክክል የምድራችን የሚዛን አምሳያ ሆኖ እናገኘዋለን። በአንድ ለ43200 ንጥጥሮች ወይም ደግሞ ሬሽዮ የተሰራ ነበር። ይህ ማለት ፒራሚዱን 43200 ጊዜ ብታሳድጉት በትክክል የምድራችንን ሰሜናዊ ንፍቀ ክበብ ወይም ደግሞ ኖርዘርን ሄሚስፌር መጠን ይሰጣችኋል። ይህ ትክክለኛነት ደግሞ እስከ 300 ጫማ ድረስ ጥንቅቅ ያለ ነው። መሬት በጊዜው ቅርጿን ስለምትቀይር ከዚህ በላይ ትክክለኛ መሆን በጣም በምንም ተአምር አይቻልም። ሌላኛው የ432 ቁጥር ምስጢር ነው። ይህ 43200 የሚለው ቁጥር በአጋጣሚ የመጣ አይደለም። እስኪያስቡት በቀን ውስጥ ከፀሐይ መውጫ እስከ ፀሐይ መግቢያ በትክክል 43200 ሰከንዶች አሉ። በየ2 ሰከንዱ ምድራችን በራሷ ዘንግ የምትሽከረከረው ርቀት ከታላቁ ፒራሚድ ግርጌ ዙሪያ ወይም ፔሪሜትር ካሉት ጋር እኩል ነው። የፀሐይ ራዲየስ 432000 ማይል ነው። በፒራሚድ ውስጥ ያሉት ክፍሎች የተፈጥሮ ንዝረት ድግግሞች ወይም ደግሞ ሬዞናንት ፍሪኩዌንሲ በትክክል 432 ሄርዝ ነው። ይህ የሚያሳየው ፒራሚዱን የገነቡት ግለሰቦች ስለ ሂሳብ፣ ስለ ስነ ከዋክብትና ስለ ምድር ተፈጥሮ እጅግ በጣም የላቀ እውነት እንደነበራቸው ነው። በ1994 ዓመተ ምህረት ሮበርት ባቫል የተባለ ተመራማሪ ዘ ኦሪየን ሚስትሪ የተባለው መጽሐፍ አሳተመ። እሱ መላምት እንደሚለው በጊዜ የሚገኙ 3ቱ ፒራሚዶች አቀማመጥ በሰማይ ላይ ካሉት የኦሪየን 3 ኮከቦች ጋር በትክክል ይገጣጠማል። ከላይ ሆኖ ለማያቸው ሰዎች የፒራሚዱ መጠንና አንዱ ካንዱ ያላቸው ርቀት የነዚህ ከዋክብት ትክክለኛ ነጸብራቅ ነው። የበለጠ የሚገርመው ደግሞ ከንጉሱ ክፍል የሚወጣው ደቡባዊ ቀዳዳ በትክክል ወደ ኦሪየን ኮከቦች ያመለክታል። ነገር ግን ይህ የሚሆነው የዛሬ 4500 ዓመት የነበረውን የሰማይ አቀማመጥ ስናሰላ ብቻ ነው። ይህም ፒራሚዱ የተገነባ ከሚባልበት ዘመን ጋር ይገጣጠማል። የሚገርመው ደግሞ ይህ ተመሳሳይ አቀማመጥ በሜክሲኮ በሚገኙ የማንያን ፒራሚዶች ላይ ይገኛል። በሺህ የሚቆጠሩ ማይሎች ቢራራቁም ሁለቱም ግንባታዎች ወደ ተመሳሳይ ከዋክብት ያመለክታሉ። እነዚህ ሁሉ አስገራሚ ነገሮች የፒራሚዱን አሰራር ምስጢርና ከፈርዖን ክፉ ጋር ያለው ግንኙነት በግምት ላይ የተመሰረተ መሆኑን ስናጤን አንድ ጥያቄ ይፈጥርብናል። ታላቁ ፒራሚድ መቃብር ካልሆነ ታዲያ ምንድን ነው? በተለያዩ የዓለም ክፍሎች ተመሳሳይ ግንባታዎች የገነቡት ጥንታውያን ሰዎች ከአንድ ተመሳሳይ ምንጭ ዕውቀት እንዳገኙ ግልጽ ይሆናል ብዬ አስባለሁ። የጆ ፓርከር ሙከራ እስኪ እንመልከት። ለዚህ ጥያቄ ምላሽ ሊሆን የሚችል አንድ ጥናት አለ። ጆ ፓር የተባለ የኤሌክትሮኒክስ መሐንዲስና የፈጠራ ሰው
ከ1977 እስከ 1987 ዓመተ ምህረት ድረስ የፒራሚዱን ኤሌክትሪክ እና የሬዲዮ አክቲቭ ባህሪያት ሲያጠና ቆይቷል። ጆ ያመነው ፒራሚዱ ከተሰራበት የኖራ ድንጋይና የኳርትዝ ባህሪ የተነሳ በራሱ ዙሪያ የኃይል መስክ ወይም ደግሞ ኤነርጂ ፊልድ ሊኖረው እንደሚችል ነው። ይህን ለማረጋገጥ ትንሽ የፒራሚድ አምሳያ ሰርቶ የኤሌክትሮኒክ ማግኔቲክስ ሞገድ በውስጡ ሲያስተላልፍ የሚገርም ነገር ተከሰተ። በፒራሚዱ ዙሪያ እንደ ጋሻ የሚያገለግል የኃይል አረፋ ተፈጠረ። ከዚያም በፒራሚዱ መሃል ላይ አንድ በፍጥነት የሚሽከረከር መሳሪያ ወይም ደግሞ ሴንትሪፉጃል ሲጨመር ፒራሚዱ ክብደቱ እየቀለለ መሄድና መንሳፈፍ ጀመረ። እንዲያውም የኃይሉ መጠን ሲጨምር ፒራሚዱ ለጥቂት ጊዜ ተሰውሮ በክፍሉ ግድግዳ ውስጥ ተተክሎ ተገኘ። ይህም ጆ ፓር ፒራሚዶች በተወሰነ ሁኔታ ውስጥ ወደ ሌላ ገጽታ የመሸጋገር አቅም አላቸው ብሎ እንዲያምን አደረገው። የሚገርመው ይህ የኃይል መጠን እጅግ የሚጠነክረው ከታህሳስ 12 እስከ ታህሳስ 16 ባሉት ቀናት ሲሆን ይህም ምድር፣ ፀሐይና የኦሪዮን ከዋክብት በአንድ መስመር የሚሰለፉበት ወቅት ነው። ጆ ፓር ከመሞቱ በፊት ታላቁ ፒራሚድ የጊዜ መጓጓዣ ወይም ደግሞ ታይም መሺን ሊሆን ይችላል የሚል እምነት ነበረው። ምንም እንኳን ይህ በግምት ላይ የተመሰረተ ቢሆንም ዘመናዊ ስትሪንግ ቲዮሪ ሳይንስ ቢያንስ 10 የተለያዩ ዓለማት ወይም ደግሞ ገጽታዎች እንዳሉት ይነግረናል። ብዙ ሰዎች ለነዚህ ምስጢሮች መልሱ የውጭ ፕላኔት ፍጥረታት ወይም ደግሞ ኤሊየንስ ናቸው ይላሉ። እኔ ግን ወደዚያ ከመሄዴ በፊት ሌላ ነገር አምናለሁ። ይህ የሚያሳየው ጥንታውያን ስልጣኔዎችና በትምህርት ቤት ከተማርነው እጅግ የላቀ ቴክኖሎጂ እንደነበራቸው ነው። የሰው ልጅ ታሪክ ከ200 ሺህ ዓመታት ወደ ኋላ ይሄዳል። በዚህ ጊዜ ውስጥ ደግሞ ቢያንስ 16 ጊዜ ዓለምን ወደ ድንጋይ ዘመን የመሰሉ ታላላቅ የተፈጥሮ አደጋዎች ወይ ደግሞ ካታክሊዝም ደርሰዋል። ከነዚህ ውስጥ የመጨረሻውና ታዋቂው ዛሬ 11500 ዓመት ገደማ የተከሰተው የያንገር ድራያስ የተባለው የጥፋት ዘመን ነው። በዚህ ወቅት ምድር ላይ በወደቀ አስትሮይድ ምክንያት የበረዶ ዘመን በአንድ አፍታ አብቅቷል። ከዚህ አደጋ በፊት የነበሩ ሰዎች ከኛ የበለጠ ጥበብ ነበራቸው ሊሆኑ ይችላሉ። እኛ ግን ማስረጃውን ስላጣን ለመቀበል እንቸገራለን። እንደ ጎበልኪ ቴፒ ያሉ የ11500 ዓመት ዕድሜ ያላቸው ስፍራዎች መገኘት ይህን እውነታ እየረጋገጡ ይገኛሉ። ለዚህ ሌላው ማስረጃ ስፌኒክስ ነው። ሁልጊዜ የምንማረው ስፌኒክስ የተገነባው ከ4500 ዓመታት በፊት እንደሆነ ነው። ነገር ግን በ1991 ዓመተ ምህረት ጆን አንቶኒ ዌስት የተባለ ተመራማሪ በስፌኒክሱ ግድግዳ ላይ ያለውን የመሸርሸር ምልክት ሲያጠና ይህ ሊፈጠር የቻለው በነፋስና በአሸዋ ሳይሆን ለሺህ ዓመታት በዘነበ ከባድ ዝናብ መሆኑን አረጋገጠ። ችግሩ ግን ሰሃራ በረሃ ላይ እንደዚህ ያለ ከባድ ዝናብ ካየ ቢያንስ 11500 ዓመታት አልፈውታል። ይህም ማለት ስፌኒክስ የታሪክ ተመራማሪዎች ከሚሉት በላይ እጅግ ጥንታዊ ነው ማለት ነው። ዌስት ግን ይህ ግኝት ይፋ ባደረገበት ቅጽበት የግብጽ ባለስልጣናት ዳግመኛ ምርምር እንዳያደርግ አገዱት። ክፍል 1 ስለ ፒራሚዱ የነበረን ቆይታ በዚህ አብቅተናል። በቀጣይ ክፍል በክፍል 2 እስከምንገናኝ ቸርን ሰንብት። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ።